አበይት ያልናቸውን የሀገር ውስጥና የውጭ መረጃዎቻችንን ስንነግራችሁ ቆይተናል። የተወደዳችሁ ተመልካቾች የምትከታተሉት የአዲስ ነገር የምሽት ዜና መጽሔታችንን ነው። ቀሪ ጊዜ በተመረጡ የዕለቱ ትኩረቶች ላይ ያዘጋጅናቸው ዝርዝር ዘገባዎች የሚቀርቡበት ይሆናል። እናንተም እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ኢትዮጵያ የተገበረች ያለችው የኢኮኖሚ ፖሊሲ ለውጥ የዋጋ ግሽበትና የውጭ ዕዳ ጫናን ለማቃለልና የውጭ ንግድን ለማሳደግ ቢያግዝም ገና ብዙ ስራዎች የሚቀሩትና ዓለም አቀፍና ውስጣዊ ስጋቶችን ከግምት በማስገባት በጥንቃቄ መመራት የሚገባው መሆኑን የገንዘብ ሚኒስቴር ገልጿል። ሚኒስቴር መስሪያ ቤቱ ይህንን ያለው የማክሮ ኢኮኖሚ ሪፎርሙን የ18 ወራት አፈጻጸም ይፋ ባደረገበት ሪፖርቱ ላይ ሲሆን የፖሊሲ ለውጡ በጥቁር ገበያውና በመደበኛ ገበያ ላይ የነበረውን የውጭ ምንዛሬ ተመን ልዩነት ከ100% ወደ 14 በመቶ እንዳወረደው አሳውቋል። ሪፖርተራችን አቤል አበበ በሪፖርቱ ላይ የተቀመጡ የትግበራው ተስፋና ስጋቶችን እንደሚከተሉ አጠናቅሯቸዋል። ኢትዮጵያ ባለፉት 18 ወራት ወይንም በአንድ ዓመት ከ6 ወር ውስጥ ያለፈችበትን የማክሮ ኢኮኖሚ መንገድ የሚተነትነውና በኢፌዴሪ የገንዘብ ሚኒስቴር ይፋ የተደረገው ሪፖርት የዋጋ ግሽበት፣ የውጭ ምንዛሬ ፖሊሲ ለውጥ እንዲሁም የወጪና ገቢ ንግድ እንዴት ተመሩ የሚለውን ለማብራራት የተሞከረበት ነው። የኢትዮጵያ የማክሮ ኢኮኖሚ ጉዳይ እርስ በራሳቸው በሚያያዙና አንዳቸው ሌላው ላይ ተጽዕኖ በሚያሳድሩ ጉዳዮች የታጠረ መሆኑን የሚጠቅሰው ይህ ሪፖርት መንግስት ሀገር በቀል የኢኮኖሚ ሪፎርም ሲል የሰየመው ሽግግር ይህንን ለማከም የተሰራበት እንደሆነ ነው ያተተው። እዚህ ጋር ለአብነት መሰረታዊ የሆነውንና የዜጎችን የዕለት ተዕለት ኑሮ የሚነካውን የዋጋ ግሽበት ጉዳይ ብናነሳ የኢትዮጵያ ብር በውጭ ምንዛሬ ትይዩ ገበያ የ1 በመቶ ቅናሽ ሲያሳይ የዋጋ ግሽበቱ ደግሞ እስከ 0.43 በመቶ ጭማሪ ያሳያል የሚል ቁጥር በሪፖርቱ ላይ ተቀምጧል። ስለዚህ የዋጋ ግሽበትን ማስተካከል ሲታሰብ የብርን የመግዛት አቅም እንዲረጋጋ ማድረግ አንዱ የግሽበት መቆጣጠሪያ መንገድ ይሆናል እንደማለት ነው። እናም ጥብቅ የሆነ የገንዘብ ፖሊሲን ከመከተል ባለፈ የገበያ ዋጋ ቢጨምርም የሰዎች ቁጠባ ዋጋ እንዳያጣ በማድረግና ከብሔራዊ ባንክ ካዝና የመንግስት የበጀት ጉድለት እንዳይሞላ በመከላከል የግሽበቱን መጠን ወደ ባለ አንድ አሃዝ አውርጄዋለሁ ነው ያለው መንግስት። ሪፖርቱ ይህንን መረጃ በቁጥር ሲዘረዝረውም በ2022 የፈረንጆቹ ዓመት 35 በመቶ ደርሶ የነበረውን ግሽበት በ2025 ታህሳስ ወር ላይ ወደ 9.8 በመቶ ወርዷል በማለት ነው። ይህ ደግሞ በእነዚህ ከ3 ያልበለጡ ዓመታት ግሽበቱ በ20 በመቶ ቀንሷል እንደማለት ነው። ይህን የግሽበት አሃዝ ዓለም አቀፉ የገንዘብ ድርጅት ካስቀመጠው አሃዝ ጋር እናስተያየው ካልን በአይኤምኤፍ መረጃ በ2022 የኢትዮጵያ የዋጋ ግሽበት 33.9 በመቶ የነበረ ሲሆን በ2025 ደግሞ ወደ 13 በመቶ መውረዱን ይጠቁማል። ኢትዮጵያ በ2024 የፈረንጆቹ ዓመት የውጭ ምንዛሬ ፖሊሲ ለውጥ ከማድረጓ አስቀድሞ በትይዩ ገበያውና በጥቁር ገበያው መካከል እስከ 100% የዋጋ ልዩነት ይታይ እንደነበር የጠቆመው ሪፖርቱ የፖሊሲ ለውጡ በሁለቱ ገበያዎች መካከል ያለውን የዋጋ ልዩነት ወደ 14 በመቶ አውርዶታል ብሏል። በወጪ ንግድ ዘርፍ ከፍተኛ ሊባል የሚችል መሻሻል እንደታየ የሚያትተው የሪፖርቱ ክፍል ደግሞ የወርቅ የቡናና የቀንድ ከብቶች ወጪ ንግድን በአብነት ይጠቅሳል። የ18 ወራት ሪፖርቱ ጉዳዩን በቁጥር ሲያስቀምጠው የወርቅ ግብይት ከኢመደበኛ ወደ መደበኛ በማዘዋወርና ምርቱን በመጨመር የ747 በመቶ እድገት እንዲመጣ ተደርጓል ሲል ዘንድሮ ቅናሽ ቢያሳይም በ2025 ዓለም አቀፉ የቡና ሽያጭ ዋጋ በከፍተኛ ሁኔታ ጨምሮ የነበረ በመሆኑ ገቢው በ60 በመቶ ከፍ እንዲል አግዟል ነው ያለው። በአንጻሩ ኢትዮጵያ ለእነዚህ ከውጭ ሀገራት ላስገባቻቸው ምርቶች 18.7 ቢሊዮን ዶላር ወጪ ማውጣቷን የሚያመላክተው ሪፖርቱ የቅንጦት ዕቃዎችና በከፊል ፕሮሰስ የተደረጉ ምርቶችን በመቀነስ ለማሽነሪዎችና ለትራንስፖርት ግብዓቶች ቅድሚያ እንደሰጠች ያመላክታል። ከውጭ ምንዛሬ ምንጮች አንዱ የሆነው የኋላ ፍሰትም ከ5.4 ወደ 6 ቢሊዮን ዶላር ከፍ እንዳለ የሚጠቅሰው መረጃው ይህ የሆነውም በመደበኛ ግብይት መንገድ የሚመጣው የገንዘብ ፍሰት በመጨመሩ እንዲሁም የመደበኛ ገበያው የምንዛሬ መጠን ተፎካካሪ ወደ መሆን በመምጣቱ እንደሆነ ያነሳል። ከፖሊሲ ለውጥ በፊት ኢትዮጵያ በየወሩ ከምታገኘው የውጭ ምንዛሬ ከ550 ሚሊዮን ዶላር የበለጠ ወጪ ታወጣ ነበር የሚለው የገንዘብ ሚኒስቴር ከለውጡ ወዲህ ግን ለየወሩ የሚሆን ዶላር ካወጣች ወዲህ 222 ሚሊዮን ዶላር እጇ ላይ እየቀረ ነው ይላል። ይህ እንዴት እንደሆነ ሲያስረዳ ደግሞ የኤክስፖርት መጠንና ገቢ መጨመሩን፣ የተረጋጋ የገቢ ንግድ መጠን እንዲኖር መደረጉና የሐዋላ ፍሰት ማደጉን በምክንያትነት ይጠቅሳል። ከፖሊሲ ለውጥ በፊት ኢትዮጵያ ከውጭ ሀገራት ምርቶችን ለማስገባት የሚሆን የአንድ ወር ብቻ የውጭ ምንዛሬ ክምችት ነበራት የሚለው ይህ ሪፖርት ከፖሊሲ ማሻሻያ ወዲህ ክምችቷ በ240 በመቶ አድጎ በ2025 የፈረንጆቹ ዓመት 3.4 ቢሊዮን ዶላር እንደደረሰ ነው የጠቆመው። ያም ሆኖ ኢትዮጵያ ያላት የውጭ ምንዛሬ ክምችት ሀገራት ሊኖራቸው ይገባል ከሚባለው ጤናማ የመጠባበቂያ ክምችት አንጻር ያነሰ መሆኑንና ገና የማሳደግ ስራ
እንደሚያስፈልገውም ያነሳል። በሌላ በኩል በመንግስት ወጪና የዕዳ ክፍያ መካከል የነበረው ልዩነት ቀድሞ ከነበረበት 4.2 በመቶ ወደ 1.6 በመቶ ዝቅ እንዳለም ተጠቅሷል። ይህ ማለት መንግስት ከዚህ ቀደም ከእያንዳንዱ የ100 ብር ወጪ ውስጥ 4.2 ብሩን በብድር ያገኝ ነበር እንደማለት ሲሆን አሁን ግን በብድር የሚቀበለው 2 ብር ያልሞላ ነው እንደማለት ነው። የታክስ ገቢ ከፍ እንዲል ማድረግ፣ የቫትና የጉምሩክ ስርዓቶችን ማዘመን እንዲሁም በብሔራዊ ባንክ ፋይናንስ ላይ የነበረ ጥገኝነትን መቀነስ ደግሞ ለዚህ ውጤት ምክንያት ተደርገው የተዘረዘሩ ናቸው። ኢትዮጵያ ከውጭ ንግድ ከምታገኘው እያንዳንዱ $100 ውስጥ 50 በመቶውን ለዕዳ ክፍያ ታውል እንደነበር የሚያነሳው ይህ ሪፖርት የኤክስፖርት ገቢ መጨመሩ ብሎም የዕዳ ሽግሽግ መደረጉን ተከትሎ አሁን ከምታገኘው $100 ለውጭ ዕዳ የምትከፍለው $14 ነው ይላል። ይህ ሪፖርት የተደረገው የማክሮ ኢኮኖሚ ፖሊሲ ሽግግር የዋጋ ግሽበትን ለመቀነስ ብሎም የውጭ ዕዳ ጫናን ለማቃለልና የኢኮኖሚ እድገትን ለማነቃቃት አግዘዋል ሲል ዝርዝር ጉዳዮችን ቢያስቀምጥም ሂደቱ ስኬታማ ሆኖ እንዳይቀጥል ምክንያት ሊሆኑ የሚችሉ ስጋቶችንም አካቷል። ውጤቶቹ አሁንም ቢሆን ለውስጣዊና ውጫዊ ስጋቶች ተጋላጭ የሆኑና ገና ብዙ መሻሻል የሚፈልጉ ናቸው የሚለው የገንዘብ ሚኒስቴር ሪፖርት የዓለም አቀፍ የወለድ ምጣኔ መለዋወጥ እንዲሁም ቡና ላይ እንዳጋጠመው ሁሉ ወሳኝ ምርቶች ላይ የሚከሰት የዋጋ መቀነስ ለኤክስፖርት ስጋት በመሆን የውጭ ምንዛሬ ክምችትን ሊነካ እንደሚችል ያሳያል። በሌላ በኩል በምስራቅ አፍሪካ ቀጠና ያሉ የቆዩና አዳዲስ ግጭቶችን ቢሆን ምርታማነትን በመቀነስ የኢንቨስተሮችን ፍላጎት በማውረድ እንዲሁም የፖሊሲ ለውጡን በማዘግየት ችግር ሊፈጥሩ የሚችሉ ስጋቶች ተደርገው በሪፖርቱ ተቀምጠዋል። የተደረጉ የፖሊሲ ለውጦች ዝቅተኛ ገቢ ያለውን ኢትዮጵያዊ ወደ ከፋ ችግር እንዳይከቱ ደግሞ እነዚህ ተጋላጭ ዜጎችን ታሳቢ ያደረገ እገዛ በማድረግ ለውጡን ማህበራዊ ተቀባይነት ያለው አድርጎ ማስቀጠል ይገባል ይላል ሪፖርቱ።